እንዴት ሆናችሁ? መጀመሪያ ቸሪ ይህንን ሌክቸር እንዳዘጋጁ ኮንታክት ሲያደርጉ አንድ ታይትል ሰጥተውኝ ነበረ እንደ ሰጀሽን ሶሻሊዝም ለሰው ልጅ ቡራኬ ወይስ ዕዳ? that was the title። አሁን ያው የሆነ የሚያነሳው ሶሻሊዝም ሞራሊ ተሸንፏል ወይ የሚል ፖይንት አንስቶ ነበረ። መጀመሪያ ዋንት አድሬስ ለምን ያንን ርዕስ እንዳልመረጥኩ እና ይህንን ሶሻሊዝም አንደኛው ክፍለ ዘመን እንደማለት ነው። አብዛኞቻችን ጋር ስለ ሶሻሊዝም ያለው እሳቤ ከሞራሊዝም ጋር የተያያዘ ደጋፊ የሚሆን ተቃዋሚ ራሳቸውን ሶሻሊስትን ብለው የሚጠሩ ሰዎች ሶሻሊዝምን የሚያስቡት ፍትሐዊነትን፣ እኩልነትን፣ ሀብት ፍትሐዊ ክፍፍልን ወዘተ ሊያመጣ የመጣ ርዕዮተ ዓለም ብለው ነው የሚያስቡት ማለት ነው። ፍትሐዊነት፣ የሀብት ፍትሐዊ ክፍፍል ምናምን የሚባሉት ነገሮች ኔሴሰርሊ ውስጣቸው ምንድነው የሚይዘው የሚለውን ያው አላህ ያውቃል። ግን ቤዚክሊ ዳስ ዘ አይዲያ ሰዎች ጋር ያለው ለደጋፊዎቹ ያው በቃ ቡራኪ የምንለው መጥቶ የሰው ልጅ ከጭቆና የሚያወጣ ከዛ በኋላ እንዳልኩት እኩልነትን የሚያሰፍን ሲስተም፣ ከዛ ደግሞ ተቃዋሚዎቹ አንዳንድ ሴረኞች ተሰብስበው በጥናት ግሩፓቸው ውስጥ አሴረው ይህንን ሞኝ ህዝብ በእኩልነት ስም አታለው ስልጣን ይዘው ጨቁነው የሚገዙበት ስርዓት ተደርጎ የሚታይበት መንገድ ነው ያለው። እኔ አይ ዶንት ኔሴሰርሊ ይህንን ሞራላዊ የሆነ የሶሻሊዝምን እይታ አልከተልም። ለእኔ ሶሻሊዝም ይሄ ኤንግልስ የማርክስ ጓደኛና አብሮት ጸሐፊ ሳይንቲፊክ ሶሻሊዝም የሚለውን ፕሪንሲፕል ነው የምከተለው። ሳይንቲፊክ ሶሻሊዝም ማለት ምን ማለት ነው የሚለውን ስናይ መጀመሪያ ሳይንስ የሚለውን ነገር እንዴት ነው የምንረዳው ከሚለው ነው የምንነሳው። ለምሳሌ ብዙ አልቆይበትም ቢካዝ 40 ደቂቃ ነው ያለኝ። ግን ሳይንስን እነ ማርክስ የሚረዱት የተፈጥሮ ህጎችን መጀመሪያ መረዳት፣ የተፈጥሮ ህጎችን ደግሞ የምንረዳው በተፈጥሮ ውስጥ ያሉ ተቃርኖችን ወይም ኮንትራዲክሽኖችን በመረዳት ከዛ እነዛን ኮንትራዲክሽኖች እንዴት ነው ሪዞልቭ የምናደርገው የሚለውን በማየት ነው የሚረዱት። ለምሳሌ መብረቅ እንዴት ነው ሀፕን የሚያደርገው የምንለው ስንል ሁለት ተቃራኒ ኃይሎች ኔጌቲቭ እና ፖዘቲቭ፣ መሬቱ ፖዘቲቭሊ ቻርጅድ ሲሆን ደመናው ደግሞ ኔጌቲቭሊ ቻርጅድ ሲሆን በሁለቱ መካከል በሚኖረው መስተጋብር መብረቅ ይፈጠራል። የሰው ልጅ ያንን አፈጣጠር ባልተረዳበት ጊዜ ለመብረቅ ብዙ ምክንያቶችን ሰጥቶ ነበረ። ኢቨን አማልክት ከላይ ሆነው የሚልኩት ነገር አድርገው ያስቡት ነበረ። ግን በምንረዳበት ጊዜ እንዴት ነው ለዛ መፍትሄ የምናመጣው? ህንጻችን ላይ ብረት መስቀል ጀመርን። ግፋም ሲል ደግሞ ከመፍትሄ አልፎ እነዛን ፎርሶች ለራሳችን ጥቅም መዋል ጀመርን ማለት ነው። ያ ለራሳችን ጥቅም ስናውለው ያው ኤሌክትሪሲቲ የሆነው መብረቅ ላይ ወርክ የሚያደርገው ህግ ነው መልሶ ኤሌክትሪሲቲ የሚሆነው። ስለዚህ ሶሻሊዝምን የምንረዳው እኔም ማህበረሰብን የሚመሩት ህጎች አሉ። እነዛ ህጎች ልክ ተፈጥሮን የሚመሩት ህጎች በተቃርኖ እንደሚያልፉት ሁሉ ማህበረሰብንም የሚመሩት ህጎች በተቃርኖ ያልፋሉ። እነዛ ተቃርኖዎች ምን ይመስላሉ እና እንዴት ነው ዲቨሎፕ የሚያደርጉት? መጨረሻ ደግሞ በዛ ተቃርኖዎች ውስጥ ለሰው ልጅ ጭቆና ምናምን የምንላቸው ነገሮች፣ ኢፍትሐዊነት ምናምን የምንላቸው ሀሳቦች እንዴት ነው መፍትሄ ልናገኝላቸው የምንችለው? ወይንም ደግሞ እነዛን ነገሮች እነዛን ተቃርኖዎች እንዴት ነው ሪዞልቭ ልናደርጋቸው የምንችለው የሚለው ሀሳብ ነው። ስለዚህ ሶሻሊዝም በካፒታሊዝም ውስጥ ባሉ ተቃርኖዎች ውስጥ የሚገኝ ፖቴንሻሊቲ ነው ማለት ነው። ልክ ኤሌክትሪሲቲ በፖዚቲቭ እና ኔጌቲቭ ኢነርጂ ውስጥ ወይም ደግሞ በዛ የተፈጥሮ ህግ ውስጥ በሚገኙት ተቃርኖዎች ውስጥ የሚገኝ ፖቴንሻሊቲ እንደሆነ ሁሉ ሶሻሊዝምም በካፒታሊዝም ኮንትራዲክሽኖች ውስጥ የሚገኝ ፖቴንሻሊቲ ወይንም ሁኔታ ነው ማለት ነው። እነዛን ኮንትራዲክሽኖች ነው ቀስ እያለን አብረን የምናያቸው። መጀመሪያ የምንነሳው ካፒታሊዝም ምንድን ነው የሚለውን በማየት ነው። ካፒታሊዝም የምርት ስርዓት ነው። የምርት ስርዓት ማለት ሰው ልጅ ለመኖር የሚያስፈልጉትን ነገሮች የሚያመርትበት መንገድ ነው። ብዙ አይነት የምርት ስርዓቶች አሉ። ትንሽ ፋሚሊያራይዝ ከሆናችሁ ዊዝ ማርክሲስት ሊትሬቸር ታውቋቸዋላችሁ። ፕሪሚቲቭ ኮሚናሊዝም፣ ስሌቨሪ፣ ፊውዳሊዝም ወዘተ። ይሄ ኢስ ኖት ስትሪክት ቴሊዮሎጂካል የምንለው አንዱ አንዱን እየተከታተለ የሚመጣ አይነት ስርዓት አይደለም። ያው 20ኛው ሴንቸሪ ላይ ሶሻሊዝም ማለት በስቴት ደረጃ ኢንስቲትዩሽናላይዝ ሲደረግ የተፈጠረ ቴዎሎጂካል አንደርስታንዲንግ ነው። ነገር ግን ያው የሚመርት ስርዓቶች አሉ።
ካፒታሊዝምም ከነዚህ የምርት ስርዓቶች መሀል አንዱ ነው ማለት ነው። አንድ የምርት ስርዓት በውስጡ ሁለት አስፔክቶች ይኖሩታል። የመጀመሪያው አስፔክት የምንለው ምንድነው? ፕሮዳክቲቭ ፎርስስ እንላቸዋለን። ፕሮዳክቲቭ ፎርስስ ማለት የማህበረሰብ የማምረት አቅም ማለት ነው። ፕሮዳክቲቭ ፎርስስ አንደኛ ሰው ልጅ ለማምረት ከተፈጥሮ ጋር በሚያደርገው መስተጋብር በሱና በተፈጥሮ መሀል ገብተው ሚዲየት ወይንም የሚያሳልጡለት መሳሪያዎችን ይሰራል። ሁለተኛ ደግሞ ስራ ይሰራል። ስራ ማለት ጉልበቱን የአእምሮ ጉልበቱን መስልስ ምናምን ተጠቅሞ ተፈጥሮን ለራሱ እንዲመች የሚያደርግበት መንገድ ነው። ሁለቱ ፕሮዳክቲቭ ፎርስስ እንላቸዋለን ወይንም የሰው ልጅ የማምረት አቅም እንላቸዋለን። ሁለተኛው ደግሞ ሪሌሽንስ ኦፍ ፕሮዳክሽን ወይንም የማምረት መስተጋብር ወይም የማምረት ግንኙነቶች እንላቸዋለን። ሪሌሽንስ ኦፍ ፕሮዳክሽን ማለት ደግሞ በምርት ጊዜ ሰዎች መሀል የሚኖረው መስተጋብር፣ ማን ነው የሚያመርተው፣ የተመረተው ምርት እንዴት ነው የሚከፋፈሉት፣ እነዛ የማምረቻ መሳሪያዎችንስ ማን ነው ኦን የሚያደርጋቸው ወይም ባለቤትነቱ የማን ነው የሚለውን ጥያቄ የምንመልስበት በሪሌሽንስ ኦፍ ፕሮዳክሽኑ ነው ማለት ነው። ስለዚህ በአንድ በኩል ፕሮዳክቲቭ ፎርስ አለ፣ በሌላ በኩል ደግሞ ሪሌሽንስ ኦፍ ፕሮዳክሽን አለ ማለት ነው። የመጀመሪያውን ተቃርኖ የምንፈልገው ካፒታሊዝም በሁለቱ መሀል ባለው ግንኙነት ውስጥ ነው ማለት ነው። የካፒታሊዝም ፕሮዳክቲቭ ፎርስ ምን ይመስላል የሚለውን ስናይ መጀመሪያ ፊውዳሊዝም ውስጥ ምርት እንዴት ይመረታል የሚለውን በትንሹ በበረራ እንየው። ለምሳሌ ቤዚክ የሆነ አሁን የምንገለገልበት ነገር ሌሴይ ልብስ ይሁን ጫማ በፊውዳሊዝም ጊዜ የሚመረተው አንድ ሰው ለምሳሌ እሱ ለብቻው ለሱ በሚመጥኑ መሳሪያዎች ማለትም ትንንሽ የልብስ ስፌት መሳሪያዎች ይሆናሉ፣ ትንንሽ ቱልስ ይሆናሉ። እነሱን በመጠቀም የሚያመርትበት መንገድ ነበር የነበረው። ይህን ኢንዲቪጁዋል ፕሮዳክሽን ወይም ደግሞ ግለሰባዊ ምርት እንለዋለን ማለት ነው። ይሄ ግለሰባዊ ማምረት ሂደት ግን በካፒታሊዝም ጊዜ ወደ ሶሻል ወደ ሆነ ወይም ወደ ማህበረሰባዊ የማምረት ሂደት ይቀየራል። ለምሳሌ ጎይንግ ባክ ቱ ዘ ልብስ የማምረት ኤግዛምፕል፣ ይህን ልብስ ለማምረት አንድ ሰው አይደለም ቁጭ ብሎ የሚሰራው። የሆነ ሰው አንድ ታስክ ይሰራል፣ ሌላ ሰው አንድ ታስክ ይሰራል። አንድ ፋክተሪ ውስጥ ብዙ እጆች ካለፈ በኋላ ነው ይሄ ሸሚዝ እኔ ጋር የሚደርሰው። ይህንን ሸሚዝ እዛ ፋክተሪ ሄጄ ማን ነው ያመረተው ብል ማንም እኔ ነኝ ብሎ የሚነግረኝ አይኖርም ማለት ነው። ይሄ ሸሚዝ በጋራ ነው እየተመረተ ያለው። አንድ እሱ ነው። ከዛም ግፋ ሲል ደግሞ ያንን ሸሚዝ ለማምረት የሚያስፈልጉት መሳሪያዎች ወይንም ማሽኖች ያንን ሸሚዝ ከዌሬቨር ከባንግላዴሽ ሊሆን ይችላል፣ ከታይላንድ ሊሆን ይችላል፣ ከዛ ድረስ ትራንስፖርት አድርጎ እዚህ ለማምጣት የሚያስፈልገው ፕሮሰስ ሁላ ማህበረሰባዊ ነው ማለት ነው። ኢትስ ኖት ጀስት አንድ ሰው እሱ አምርቶ እዚሁ ቅርብ ያለው ገበያ አውጥቶ ሽጦ እንትን የሚልበት ሲስተም አይደለም፣ ፕሮሰስ ያለው። ይሄ የማምረት ሂደቱ ሶሻል ነው፣ ማህበረሰባዊ ነው። የሶሻል ሪሌሽን ይሄ ኦፍ ፕሮዳክሽን ሪሌሽን ኦፍ ፕሮዳክሽኑ ግን የግል ነው ማለት ነው። ሪሌሽን ኦፍ ፕሮዳክሽን ማለት በአምራቾችና በሰዎች መሀል በምርት ጊዜ የሚኖረው መስተጋብር ነው። እሱ ግን ኢንዲቪጁዋል ነው። ማለትም አንድ ምርት ከተመረተ በኋላ የምርቱ ባለቤትነት ምርቱን ለማምረት የተሳተፉት እጆች ጋር ሳይሆን የሚሆነው የማምረቻ መሳሪያዎቹ ባለቤት የሆነው ካፒታሊስቱ ወይንም የፋብሪካ ኦነሩ ጋር ነው የሚሆነው ማለት ነው። ይሄ ተቃርኖ አንድ ተቃርኖ ነው። ይሄ ተቃርኖ እንዴት በካፒታሊስት ሲስተም ውስጥ ዲቨሎፕ አድርጎ ምንድነው ስሙ ክራይሲስ ወደሚባል ነገር እንደሚያመራ ቀስ ብለን እናየዋለን። አሁን ግን ወደ ሌላ ተቃርኖ እንለፍና ሶሻል ሪሌሽንስ ኦፍ ፕሮዳክሽን ላይ እንዳልኩት ሁለት ሰዎች አሉ። አንደኛው ፋብሪካውን ኦን የሚያደርገውና የመሳሪያዎቹ ባለቤት፣ ከዛ ደግሞ ምርቱ ከተመረተ በኋላ የምርቱ ባለቤት የሆነው ካፒታሊስቱ ነው። በካፒታሊስቱ በኩል ካፒታል የሚባለውን ነገር እናገኛለን። ሁለተኛ ደግሞ ስራውን የሚሰሩት እጆች ምንድነው ስሙ በጋራ የሚያመርቱት ሰዎች፣ እነሱ ጋር ደግሞ ዌጅ ሌበር የሚባለው ነገር እናያለን። ሁለቱ ካፒታሊስት ሲስተም ውስጥ ላይ የተያያዙ ነገሮች ናቸው። አንዱ ያለ አንዱ ኤግዚስት አያደርግም። ካፒታል ያለ ዌጅ ሌበር ኤግዚስት አያደርግም። ዌጅ ሌበር ደግሞ ያለ ካፒታል ዌጅ ሌበር አይሆንም። አንድ ላይ የተያያዙ ናቸው፣ ግን በሁለቱ መሀል ደግሞ ሌላ ተቃርኖ አለ። መጀመሪያ እሱን በደንብ እስቲ ኢንቨስቲጌት እናድርግ። ከዌጅ ሌበር እንጀምር። ዌጅ ሌበር ያው ዌጅ እና ሌበር ነው። ሌበር መጀመሪያ ምንድን ነው? ሌበር ማለት ተፈጥሮ እኛ ላይ ያሳረፈችብን ግዴታ ነው። የሰው ልጅ ለመኖር መስራት አለበት። እንደ እጽዋት በፎቶሲንተሲስ ኢነርጂ አናገኝም። ምግብ ፕሮዲስ መደረግ አለበት፣ ልብስ ፕሮዲስ ማድረግ አለብን፣ መጠለያ ፕሮዲስ ማድረግ አለብን።
ለመኖር የሚያስፈልጉንን ነገሮች ከተፈጥሮ ለራሳችን በሚመች መልኩ አፕሮፕሪየት ወይም መውሰድ መቻል አለብን። ይሄ በየትኛውም የምርት ስርዓት ውስጥ ኤግዚስት የሚያደርግ ነገር ነው። ሌበር በየትኛውም የምርት ስርዓት ውስጥ ያለ ነገር ነው። በባሪያ ንግድ ዘመን ወይም በስሌቨሪ ዘመን ነበረ። ከዛም በፊት በፕሪሚቲቭ ኮሚኒያሊዝም ጊዜ ሰው ልጅ ያመርታል። ፊውዳሊዝም ጊዜ ያመርታል። በካፒታሊዝም ጊዜ ያመርታል። በሶሻሊዝም ጊዜ ማምረቱ አይቀርም። ነገር ግን ከአንዱ የምርት ስርዓት ወደ ሌላ የምርት ስርዓት በምንሄድበት ጊዜ የሌበር ፎርም እየተቀያየረ ይመጣል። ለምሳሌ በስሌቨሪ ጊዜ ሌበር ስሌቨሪ ነበረ፣ ወይም ደግሞ የባሪያ ፎርምን ነበር ያዘው። ማለትም አንድ ሰው ልክ እንደ እንስሳ በቃ ተጠምዶ ስራ ይሰራል ማለት ነው። እሱ በካፒታሊዝም ጊዜ ነበር። በፊውዳሊዝም ጊዜ ደግሞ ገበሬው ያመርትና ሲሶንም ይሁን 1/10ኛውንም ይሁን ግማሹንም ይሁን ብቻ ያው ከሀገር ሀገር ይለያያል፣ ከሲስተም ይለያያል። ግን የሆነ ያክል የምርቱን መጠን ለባላባቱ የሚያስረክብበት ሲስተም ነው ያለው። በካፒታሊዝም ጊዜ ደግሞ ሌበር ዌጅ ሌበር ነው ማለት ነው። ዌጅ ማለት ደሞዝ የምንለው ነገር ነው። ደሞዝ ምንድን ነው ብለን ስንጠይቅ ሞስት ኮመን አይዲያ ያለው ደሞዝ ማለት ለስራ የሚከፈለን ክፍያ ነው ወይም ፔመንታችን ነው። ነገር ግን ይሄ ኢትስ ኖት ሪሊ አኩሬት፣ ቴክኒካሊ አኩሬት ያልሆነ ፐርሴፕሽን ነው። አንድ ካፒታሊስት ገበያ ላይ ይወጣና ሌበር ፎርስ ይቀጥራል፣ በደሞዝ ማለት ነው። በደሞዝ ሌበር ፎርስ ከቀጠረ በኋላ ማሽኑንና ሌበር ፎርሱን ያገናኝና የሆነ ምርት ያመርታል። ያ ምርት ከተሸጠ በኋላ ካፒታሊስቱ ምርቱን ፖኬት ያደርጋል። ግን ያ ምርት ከመሸጡ በፊት ለሰራተኛው ኦልሬዲ ደሞዝ ተከፍሏል። ስለዚህ የሰራተኛው ደሞዝ ኢዝ ኖት ካሚንግ ከዛ ምርት ወይንም ደግሞ ሰራተኛው ሰርቶ ካመረተው ምርት ውስጥ ሳይሆን ደሞዙ እየወጣ ያለው ከካፒታሊስቱ ኦልሬዲ ከነበረው ካፒታል ነው ማለት ነው። ኦልሬዲ ስራውን አይደለም እየገዛ ያለው፣ ስራውን ሳይሆን እየገዛ ያለው ካፒታሊስቱ የዛን ሰራተኛ የመስራት አቅም ነው የሚገዛው ማለት ነው። ማርክስ ይህንን ምን ይለዋል? ሌበር ፓወር ይለዋል ማለት ነው። ካፒታሊስቶች ሌበርን ሳይሆን የሚገዙት ሌበር ፓወር ነው። ልክ የካፒታሊስቱ ማሽን የማሽኑ ፕሮዲስ ያደረገው ኮሞዲቲ ወይም ደግሞ ሸቀጥ ላይ ይሄ ድርሻ እንደሌለው ሁሉ ሰራተኛው ያ ኮሞዲቲ ውስጥ ድርሻ ይላል። ምክንያቱም ኦልሬዲ ሰራተኛው ሌበር ፓወሩን ሽጧል፣ ደሞዙን ተከፍሎታል ማለት ነው። ካፒታሊስቱ ሸቀጡን ወስዶ ገበያ ላይ ሽጦ አተረፈም አላተረፈም፣ ሸቀጡ ተሸጠለትም አልተሸጠለትም ማለት ያወጣበትን ዋጋ መለሰም አልመለሰም ሰራተኛው አያገባም፣ ደሞዙን ማግኘቱ አይቀርም። ሌበር ፓወሩን ነው እየገዛ ያለው ማለት ነው። ይህን ሌበር ፓወር ሲገዛ ቴክኒክሊ እየገዛ ያለው አንድ ሰራተኛ የመስራት አቅሙ ነው እና ደሞዙን የሚከፍለው ያንን የመስራት አቅም ፕሮዲውስ ለማድረግ የወጣበትን ዋጋ ኢን ኮንሲደሬሽን ወስዶ እና የአንድ ሰራተኛን የመስራት አቅም ፕሮዲውስ ለማድረግ የሚያስፈልጉ ነገሮች ምንድን ናቸው? አንድ ሰራተኛ ልክ ማሽን ገብቶ ፕሮዲውስ ለማድረግ ልክ ኦይል ምናምን ሮ ማቴሪያልስ ኤሌክትሪሲቲ ወዘተ እንደሚያስፈልጉት አንድ ሰራተኛ ገብቶ ፕሮዲውስ ለማድረግ ምግብ፣ መጠለያ ምናምን ያስፈልጉታል። እኚህ ቤዚክ ኔሴሲቲዎች አንድ። ሁለተኛ ያንን ሰራተኛ አሰልጥኖ ለስራ ብቁ ለማድረግም የሚያስፈልገው ሌበር እሱ ተደምሮ ደሞዙን ያጠቃልላል ማለት ነው። ግን ያ ደሞዝ ኔሴሰርሊ ሰራተኛው ለምሳሌ 8 ሰዓት የሚሰራ ከሆነ ያንን 8 ሰዓት ለመስራት ሌላ የሰራተኛውን የ8 ሰዓት የመስራት አቅም ፕሮዲውስ ለማድረግ 8 ሰዓት ያስፈልጋል ማለት አይደለም። እንደዛ ቢሆን ኖሮ ሁላችንም የመስራት አቅማችንን ሪፕሮዲውስ በማድረግ ነበር የምንጠመደው። እዚህ ቁጭ ብለን ስለ ፊሎሶፊ ለማውራት ጊዜ አይኖረንም። ስለ መብላት፣ ስለ መልበስ ምናምን ነበረ የምንጨነቀው። ካፒታሊስት ፕሮዳክሽንን ይሄ ኢኔቪታብል ወይንም ደግሞ እንዲሳካ የሚያደርገው ሰራተኛው ሌበር ፓወሩን ፕሮዲውስ ለማድረግ የሚያስፈልገው ሌበር እና ሌበር ፓወር ፕሮዲውስ የሚያደርገው ሌበር ወይንም ደግሞ ሰራተኛው ፋክተሪ ውስጥ ገብቶ የሚሰራው ሌበር አለመመጣጠን ነው ማለት ነው። አንደኛው ዲፔንድ የሚያደርገው የማምረቻ ይሄ ሶሳይቲ የማምረቻ ቅድም ፕሮዳክቲቭ ፎርስስ ያልኩት የእሱ ዴቨሎፕመንት ላይ ነው። የእሱ ዴቨሎፕመንት ሚንስ አንድ ሰራተኛ ሌበር ፓወሩ ኢዝ ማች ወይም ደግሞ ሌበር ፓወሩን ፕሮዲውስ ለማድረግ የሚያስፈልገው ሌበር ኢዝ ማች ሎወር ዛን ያ ሰራተኛ ያንን ሌበር ፓወር ተጠቅሞ ፕሮዲውስ ከሚያደርገው ሌበር ጋር ማለት ነው። ኢን ሾርት ትንሽ ኮምፕሊኬትድ እንዳይሆን ለምሳሌ አንድ ካፒታሊስት ይወጣና ሌበር ፎርስ ውስጥ ይቀጥራቸዋል ስሩልኝ ብሎ ሲቀጥራችሁ ለ8 ሰዓት ሌበር ፓወራችሁን ትሸጡልኛላችሁ፣ ማለትም ለ8 ሰዓት እኔ ፋክተሪ ውስጥ ትገቡና ስትሰሩ ትውላላችሁ ነው ስምምነታችሁ።
የመስራት አቅማችሁን እኔ ለምፈልገው ፐርፐዝ ታውሉኛላችሁ ነው። ሶ ያንን 8 ሰዓት ከሰራችሁ በኋላ ደሞዝ ይከፍላችኋል። በዛ ደሞዝ ትወጡና ዳቦ ትገዛላችሁ፣ የምታድሩበትን ታመቻቻላችሁ፣ ወዘተ ወዘተ፣ ልብስ ትገዛላችሁ ወዘተ። ሶ እነዛን ዳቦውንም ኪራዩንም ልብሱንም ምናምን ለማምረት የሚያስፈልገው ሰዓት ስንት ነው፣ እናንተ ስንት ሰዓት ነው የምትሰሩት የሚለው ጋር ነው ጨዋታው ማለት ነው። ሶ ይሄ ኔሴሲቲውን ለማምረት ለምሳሌ 4 ሰዓት ሊያስፈልግ ይችላል። ሶሳይቲ ቶታሊ 4 ሰዓት ሊያስፈልገው ይችላል። አንድ ሰራተኛ ለመኖር የሚያስፈልጉትን ኔሴሲቲዎች ለማምረት። ግን ያ ሰራተኛ ፋክተሪ ውስጥ ገብቶ በሚሰራበት ጊዜ 8 ሰዓት ነው የሚሰራው ማለት ነው። ሶ በዛች ዲፍረንስ መሃል በአራቷ ሰዓት ትርፍ የምትባለው ነገር ትላለች ማለት ነው። ሶ ካፒታሊስቱ ሰራተኛ ፈልጎ በሚቀጥርበት ጊዜ ይሄ ቢዝነስ ውስጥ ራሱ የሚገባው ያቺን ትርፍ ፈለጋ ነው ማለት ነው። ሶ አንድ ይሄ ተቃርኖ በካፒታል እና በዌጅ ሌበር መሀል ይፈጠራል ማለት ነው። ሶ ሼልፍ እናድርገውና ይሄንን ሀሳብ ወደ ካፒታል እንሂድ፣ ከዛ እንመለስበታለን። ሶ ካፒታል ምንድን ነው? ሶ ዌጅ ሌበር ምንድን ነው? የአንድ ሰራተኛ የመስራት አቅም በደሞዝ ተቀይሮ እንደ ሸቀጥ በሚገዛበት ጊዜ ዌጅ ሌበር የምንለው ከሆነ ካፒታልስ ምንድን ነው? ካፒታልም ጀስት ላይክ ሌበር ከምርት ስርዓት ጋር የሚቀያየር ነገር ነው። ሶ ኢኮኖሚስቶች ካፒታልን ምን ይሉታል? ያው አንደኛ ፋክተርስ ኦፍ ፕሮዳክሽን ብለው ዲፋይን ያደርጉታል፣ ወይንም ይሄ ሚንስ ኦፍ ፕሮዳክሽን የማምረቻ መሳሪያዎች ይሉታል። ሁለተኛ ደግሞ ላርጅ ሰም ኦፍ ማኒ ወይንም ደግሞ ትልቅ የገንዘብ ክምችት ብለው ዲፋይን ያደርጉታል። ሶ ሁለቱም አር ኖት አን አኩሬት ዲስክሪፕሽን ቢካዝ መዶሻ አሁን ለምሳሌ የማምረቻ መሳሪያ ነው፣ ግን አንደር ሰርቴን ሰርከምስታንስስ ብቻ ነው መዶሻና መኮትከቻ ካፒታል ሊሆን የሚችለው። አጌን ትልቅ ሰም ኦፍ መኒ የምንለው ልክ ቢዝነስ ስትከፍቱ ከታች መነሻ ካፒታል ተብሎ ምናምን ሺህ ብር እንደሚባለው እሱን ነው እንደ ካፒታል የሚያዩት። ግን ያ ምናምን ሺህ ብር አንለስ ኢንቨስት ተደርጎ ሌላ ብር ማምጣት የማይችል እስከሆነ ድረስ ካፒታል ልንለው አንችልም። የሆነ ሰው 10 ሺህ ብር ወስዶ ጠጥቶ ካጠፋበት ካፒታል አይደለም። 10 ሺህ ብር ወስዶ ኢንቨስት አድርጎ ከከሰረም ካፒታል አይደለም። ያ ካፒታል ሶ ካፒታል ኢስ ኖት ሁለቱ፣ ግን ሁለቱን የሚያጠቃልል ነገር ነው። ሶ ካፒታል ማለት ኔሴሰርሊ ምንድን ነው? ሁለቱን ተጠቅመን ላርጅ ሰም ኦፍ ማኒ እና ሚንስ ኦፍ ፕሮዳክሽንን ተጠቅመን በላርጅ ሰም ኦፍ ማኒ ደግሞ ሌበርን ገዝተን ከዛ እነዚህ ነገሮች አንድ ላይ አቀናጅተን ምርት አምርተን ያንን ምርት ደግሞ ወደ ሞር ካፒታል የምንቀይርበት ፕሮሰስ ካፒታል እንለዋለን ማለት ነው። ሶ ያ ሶሻል ፕሮሰስ ነው ካፒታል ነው። ሶ ካፒታሊስቱ ቅድም እንዳልኩት ኢንቨስትመንት ውስጥ የሚገባው ኢስ ኖት ፎር ሂም ቱ ለምሳሌ ውሃ አምራች ካፒታል ውሃ ማምረት ውስጥ የሚገባው ውሃ ማምረት ስለሚፈልግ ወይንም ደግሞ ውሃ ማምረት ፍላጎት ስላለው ወይንም ደግሞ ሰዎች ውሃ ይጠጡ ብሎ ስለሚያስብ ሳይሆን ውሃ ማምረት እንደሚሸጥ ተሽጦም ደግሞ ትርፍ እንደሚያመጣ ያ ትርፍም ደግሞ ወደ ሞር ካፒታል እንደሚቀየር ስለሚያውቅ ነው። ሶ ያን ሶሻል ፕሮሰስ ነው ካፒታል የምንለው ማለት ነው። ሶ ትርፍ እንዴት ነው የሚመጣው? ቅድም እንዳየነው የአንድን ሰራተኛ የማምረት አቅም ለማምረት በሚያስፈልገው ሰዓት እና ያ ሰራተኛ ደግሞ ፋብሪካ ውስጥ ገብቶ በሚሰራው ሰዓት መሀል ባለው ልዩነት ነው ብለናል። ሶ 4 ሰዓት ለምሳሌ ኔሴሰሪ ሌበር የምንለው ሰራተኛው ሌበር ፓወሩን ፕሮዲዩስ ለማድረግ የሚያስፈልገው ሰዓት ነው። 4 ሰዓት ኔሴሰሪ ሌበር ከሆነ 4ቱ ሰዓት ደግሞ ሰርፕለስ ሌበር ይሆናል። ያ ሰርፕለስ ሌበር ነው ሰርፕለስ ቫሊዩ ከዛ ፕሮፊት የሚሆነው። ሶ ካፒታሊስቶች እንዴት ነው ፕሮፊታቸውን ኤክስቴንድ የሚያደርጉት? የካፒታሊስት ወይንም ደግሞ የካፒታል ዋናው ፖይንት ፕሮፊትን ማካበት ከሆነ ወይም ደግሞ ካፒታሊስቱ ቢዝነስ ውስጥ የሚገባው ፕሮፊት ለማግኘት ከሆነና ፕሮፊቱን ለመጨመር ከሆነ የሚሰራው እንዴት ነው የሚጨምረው ብለን በምናይበት ጊዜ ሁለት መንገዶች አሉ። የመጀመሪያው አብሶሉት ሰርፕለስ ቫልዩ ይለዋል ማርክስ። አብሶሉት ሰርፕለስ ቫልዩ ማለት ወርኪንግ ዴይን ኤክስቴንድ በማድረግ ቅድም ለምሳሌ 4 ሰዓት ለኔሴሰሪ ሌበር ታይም 4 ሰዓት ትርፍ ከሆነ 16 ሰዓት በሚሆንበት ጊዜ ግን 4 ሰዓት ኔሴሰሪ ሌበር 8 ሰዓት ደግሞ ኦር ደግሞ 12 ሰዓት ደግሞ ሰርፕለስ ሌበር ይሆናል ማለት ነው። ሶ ኢኒሺያሊ ካፒታሊዝም ዴቨሎፕ በሚያደርግበት ጊዜ በዚህ ነበር ትርፋቸውን ኤክስፓንድ የሚያደርጉት። ሌበርም ደግሞ ስትራግል አጌንስት ያደረገ የነበረው ከዚህ ከአብሶሉት ይሄ ሰርፕለስ ቫልዩ ጋር ነበረ። ለምሳሌ እንግላንድን እንደምሳሌ መውሰድ እንችላለን። ቢኮዝ እዛ ነው ካፒታሊዝም ዴቨሎፕ ያደረገው። ማርክስ ካፒታልን በሚጽፍበት ጊዜ ቻርቲስት የሚባል ሙቭመንት ነበረ። ሶ ቻርቲስትስ ቤዚክሊ ሀሳባቸው ምንድነው? ወርኪንግ ታይሙን ለመቀነስ ነበረ። ቢኮዝ ያኔ 16 ሰዓት በጣም ኖርማል ነበረ።
ከዛ 14 ሰዓት ኦኬ ህፃናት 14 ሰዓት ቢሰሩ ችግር የለውም ምናምን ነበር አርጊመንቱ። ሶ ከ16 ወደ 14 ከ14 ወደ 10 ከ10 ወደ 8 ለማምጣት ሶ ካፒታሊስቱ ትርፉን ኤክስቴንድ ለማድረግ አስሎንገስ የወርኪንግ ዴይ ፊዚካል ሊሚት እስካልነካ ድረስ ፊዚካል ሊሚት የምንለው አንደኛ ኦብቪየስሊ አንድ ቀን 24 ሰዓት ነው ያለው፣ በምንም ተአምር ወደ 48 ሊቀይሩት አይችሉም። ሁለተኛ የሰው ልጅ ያው መብላት አለበት፣ ምንድነው ስሙ መተኛት አለበት ወዘተ። እሱን ለማድረግ የሚያስፈልጉት ሰዓቶች አሉ። ከሱም ሊሻማ አይችልም። እሱን እስከማይሻማበት ሊሚት ድረስ ኤክስቴንድ ማድረግ ነው የካፒታሊስቱ ፍላጎት። ካርል ፖሌኒ የሚባል አንድ ኢኮኖሚስት ምን ይላል? ማርኬት ኢኮኖሚስ ዴቨሎፕ ሲያደርጉ ይዟቸው የመጡት ነገሮች አሉ። ለምሳሌ ምንድነው ስሙ ትራንስፎርሜሽን ኦፍ ሌበር ኢንቱ ኮሞዲቲ፣ ቅድም ያልነው ሌበር ፓወር ላንድ ኢንቱ ኮሞዲቲ ወዘተ ማርኬት ኢኮኖሚስት ሲመጡ the history of market economics እነዚህ ነገሮች በአንድ በኩል አራይዝ ያደርጋሉ፣ በሌላ በኩል ደግሞ መንግስት ሁም ሌላ እነዚህ ነገሮች ካውንተር ለማድረግ የሚያመጣቸው ሲስተሞች ነው። ለምሳሌ 16 ሰዓት የሚሆንበት ጊዜ አሁን ወርኪንግ ታይሙ ሊሚት ነው አይደል? 8 ሰዓት የኛም ሀገር ህግ የሚያስቀምጠው 8 ሰዓት ነው። ያ ሊሚት ባይኖር ኖሮ ፎር ዘ ካፒታሊስት 16 ሰዓትም ላይበቃው ይችላል፣ 18ም ሊያደርጉት ይችላል። ካፒታሊስቱ ይህንን የሚያደርገው ክፉ ስለሆነ ወይ ሰራተኞቹ እንዲተኙ ስለማይፈልግ ወይ እነሱ መጨቆን ፍላጎቱ ስለሆነ ሳይሆን ያቺን ሰርፕለስ ታይም ኤክስቴንድ አድርጎ በተቻለ መጠን ፕሮፊቱን ለማስፋት ነው። ይሄ ካፒታሊዝም ወይም ደግሞ ካፒታል ፕሮፊቱን የሚጨምርበት ወይም ደግሞ የራሱን ኤክስፓንሽን የሚጨምርበት መንገድ ነው። ይህንን ስንመለከተው ይሄኛው ፕሮሰስ ምንድነው የሚያሳየን? ካፒታል በተቻለ መጠን የሰራተኛውን ጊዜ ሰብሲዩን ለማድረግ ወደ ራሱ ሎጂክ ለማስገባት የመዝናናት ማለት ሶሻላይዝ የማድረጉን ጊዜ ወስዶ ለራሱ አኩሙሌሽን ሎጂክ ለማስገባት የሚሞክርበትን መንገድ ነው። ሁለተኛው ደግሞ ሪሌቲቭ ሰርፕለስ ቫልዩ ይለዋል ማርክስ። ሪሌቲቭ ሰርፕለስ ቫልዩ ደግሞ የምንለው ቅድም 4 ሰዓት እና 4 ሰዓት ኔሴሰሪ ሌበር ታይም 4 ሰዓት ደግሞ ሰርፕለስ ሌበር ታይም ወይንም የትርፍ ሰዓቷ ያልናትን በሁለቱ መሀል ያለውን ሬሾ ለመለወጥ የሚያደርጉት ጥረት ነው። ለምሳሌ አንድ ሰራተኛ የሆነ ፋብሪካ ውስጥ ገብቶ አንድ ጫማ አመረተ እንበል። ያንን ጫማ ሲያመርት 8 ሰዓት የ8 ሰዓት ቫልዩ ፕሮዲዩስ አድርጓል ማለት ነው። የ8 ሰዓት ሌበር ያለበት ቫልዩ ያለበት የ8 ሰዓት ሌበር ቫልዩ ያለበት ጫማ ነው ፕሮዲዩስ ያደረገው። ከዛ ቫልዩ ውስጥ 4 ሰዓቱ የራሱ ነው፣ 4 ሰዓቱ ደግሞ የካፒታሊስቱ ነው። ካፒታሊስቱ ምን ያደርጋል? በዚህ ጊዜ አዲስ ማሽን ኢንትሮዲዩስ ያደርግና በ8 ሰዓት ውስጥ አንድ ጫማ ፕሮዲዩስ ከማድረግ 2 ጫማ ፕሮዲዩስ እንዲያደርግ ሰራተኛውን ያደርጋል ማለት ነው። 2 ጫማ ፕሮዲዩስ በሚያደርግበት ጊዜ ያ 2 ጫማ ገበያ ላይ ወጥቶ በ2 ጫማ ዋጋ ነው እየተሸጠ ያለው። ለምሳሌ ድሮ ጫማ 500 ብር ከነበረና በቀን ካፒታሊስቱ አንድ ጫማ ሽጦ 500 ብር የሚያገኝ ከሆነ አሁን 2 ጫማ ሽጦ 1000 ብር ነው የሚያገኘው ማለት ነው። የሚከፍለው ደሞዝ ግን ተመሳሳይ ነው። 2 ጫማ አመረትክ ብሎ እጥፍ ደሞዝ አይከፍለው። ስለዚህ የሚከፍለው ደሞዝ ድሮ ተመሳሳይ ሌበር ፓወሩን ለመግዛት የሚጠቀምበት ደሞዝ ነው። ነገር ግን የሚያገኘው ትርፍ ካፒታሊስቱ ጨምሮለታል ማለት ነው። በሰዓት ስናስበው ደግሞ ድሮ በ8 ሰዓት ውስጥ 4 ሰዓት ምንድነው ስሙ ለራሱ 4 ሰዓት ደግሞ ለካፒታሊስቱ ያወጣ የነበረውን አሁን 2 ሰዓት ለራሱ 6ቱን ሰዓት ግን ለካፒታሊስቱ ኦር እንደዚህ አይነት አሬንጅመንት ውስጥ ገብቷል ማለት ነው። ይሄኛው ደግሞ ምንድነው የሚያሳየን? ቅድም የሰራተኛውን ሰዓት ሰብሲዩም ለማድረግ የሚያደርገው ሙከራ ካፒታሊዝም በዚህ በኩል አለ፣ በዚህ በኩል ደግሞ ሰራተኛውን ከሌበር ፕሮሰሱ ለማስወጣት የሚያደርገው ሙከራ አለ ማለት ነው። ተቃርኖ አለ በሁለቱም መሀል። በአንድ በኩል በተቻለ መጠን የሰራተኛውን ሰዓት ለማጋበስ የሚሞክርበት መንገድ አለ፣ በሌላ በኩል ደግሞ የሰራተኛው ሰዓት ወይም ደግሞ ሰራተኛው ለራሱ የሚያጠፋበትን ጊዜ የሚቀንስበት መንገድ አለ ማለት ነው። ከዚህ በተጨማሪ ግን ማሽንስ አንድ ሌላ ኢፌክታቸው ምንድን ነው? ድሮ ለምሳሌ አንድን ምርት ለማምረት 6 ሰው የሚያስፈልግ ከነበረ የ6 ሰው ሌበር ታይም የሚያስፈልግ ከነበረ አሁን አንድ ማሽን ይመጣና እነዛን 6 ሰዎች ሪፕሌስ አድርጎ ማሽኑን ኦፕሬት የሚያደርግ አንድ ሰው ብቻ ሊያስፈልግ ይችላል። ያ አንድ ሰው ድሮ 6 ሰው የሚሰራ የነበረው ስራ መስራት መቻል ይችላል ማለት ነው በዛ ማሽን ምክንያት። ሰብሲዩም የሚያደርገውን ሌበር ቀንሷል ማለት ነው። ድሮ የ6 ሰው ሌበር ነበር እየተጠቀመ የነበረው፣ አሁን የአንድ ሰው ብቻ ነው እየተጠቀመ ያለው። አት ዘ ሴም ታይም ግን ለአንዱ ሌበረር የሚከፍለው የአንድ ሌበረር ዋጋ ነው እንጂ የ6 እንደውም ሊቀንስ ይችላል። ይሄ ተቃርኖ
ካፒታሊዝም ወደ ክራይሲስ እንዲያመራ ያደርገዋል። እና ወደ ክራይሲስ እንዴት ነው የሚያመራው ብለን በምንጠይቅበት ጊዜ አሁን ለምሳሌ ቅድም እንዳልኩት 6 ሰው የሚሰራውን ስራ በአንድ ሰው ከተካ በኋላ እነዛ 5 ሰዎች ስራ ፈተው ነው የሚቀመጡት። ኤንግልስ ምን ይላቸዋል? ይሄ ሪዘርቭ አርሚ ኦፍ ሌበር ወይንም ደግሞ ልክ ኢንዱስትሪ ራፒድሊ በሚሰራበት ጊዜ ወደ ስራ የሚገቡ፣ ኢንዱስትሪ ራፒድሊ በማይሰራበት ጊዜ ሲቀዛቀዝ ደግሞ ከስራ የሚባረሩ ሪዘርቭ የሆኑ ሌበር ፎርስ ናቸው ነው የሚላቸው ኤንግልስ። እነዛ 5ቱ ወደዛ ይቀላቀላሉ። ሁለተኛው ደግሞ ቅድም እንዳልኩት ለምሳሌ ካፒታሊስቱ ድሮ 1 ጫማ ማምረት ከነበረ በቀን 2 ጫማ ማምረት ይጀምራል ማለት ነው። እንደ 2 ጫማ ለምሳሌ ለማምረት ገበያ ላይ አውጥቶ በሚሸጥበት ጊዜ 1 ጫማ በ1000 እየሸጠ ከሆነ አሁን 2ቱን ጫማ በ500 አይደለም የሚሸጣቸው። በ500 ከሸጣቸው ትርፉን አልጨመረም። ስለዚህ በስንት ይሸጣቸዋል? በ750 በ750 ሲሸጥ ሌሎቹ ኮምፒቲተሮች ያንን ማሽን አዳፕት ያላረጉት በ1000 መሸጥ ስለማይችሉ ማለት በ750 መሸጥ ስለማይችሉ ኢዘር ያንን ቴክኖሎጂ አዳፕት ማድረግ አለባቸው ወይ ከጨዋታው መውጣት አለባቸው። ጀነራሊ ያ ቴክኖሎጂ አዳፕት በሚደረግበት ጊዜ የፕሮዳክቶች ዋጋ ይቀንሳል። ነገር ግን የፕሮዳክቶች መጠንም ጨምሯል። ካፒታሊስቱ ድሮ ሁሉም እዚህ ውስጥ ለምሳሌ 10 ካፒታሊስቶች ብንሆንና በቀን 10 ጫማ የምናመርት ቢሆን ኖሮ በጋራ አሁን ሁላችንም 20 ጫማ እያመረትን ነው። ስለዚህ ለ20 ጫማ ማርኬት መፈለግ አለብን ማለት ነው። 20 ገዢ መፈለግ አለብን። 20 ገዢ የት ነው የምናገኘው ብለን ስንጠይቅ ደግሞ ሌበር ፎርስ ውስጥ ነው። ምክንያቱም ሰራተኛው ነው በደሞዙ ያንን ጫማ ያንን ፕሮዳክት የሚገዛው። ነገር ግን ኦልሬዲ ቅድም እንዳለው በማሽን ምክንያት የተወሰኑት ሰራተኞች ከስራ ስለሚወጡ ገዢ ያጣል ማለት ነው። ካፒታሊስቱ ትርፉን በሚያሳድድበት ሂደት ፕሮዳክሽንን ይጨምራል፣ ነገር ግን የገዢዎቹን ቁጥር ደግሞ ይቀንሳል ማለት ነው። ያ ኮንትራዲክሽን ካፒታሊዝምን ክራይሲስ ውስጥ የሚከት ኮንትራዲክሽን ይሆናል፣ ወይንም የክራይሲስ ኦፍ ኦቨር ፕሮዳክሽን የምንለው ክራይሲስ። ሌሎች የምርት ስርዓቶች ክራይሲስ ያጋጥማቸዋል። ፊውዳሊዝም ክራይሲስ ያጋጥማል። የፊውዳሊዝም ክራይሲስ ግን የሚነሳው ለምሳሌ ጦርነት ሲኖር ወይ ድርቅ ሲኖር ወይ የሆነ እንደዚህ አይነት ከውጪ ኤክሶጂነስ የሆነ ፋክተር ወይም ካላሚቲ ሲመጣ የፊውዳሊዝም ምርት ስርዓት ይስተጓጎላል። የካፒታሊዝም ምርት ስርዓት ግን ክራይሲስ ውስጥ የሚገባው በራሱ ኢንተርናል ሎጂክ ምክንያት ነው። ሁለተኛ ደግሞ የፊውዳሊዝም ክራይሲስ የምርት እጥረት ነው የሚሆነው። ድርቅ ካለ ስንዴ አይመረትም፣ ስለዚህ ሰው ይራባል። የካፒታሊዝም ግን ኦቨር ፕሮዳክሽን ነው ክራይሲሱ። ምርቱም አለ። ለምሳሌ ጫማ አለ፣ 20 ጫማ ተመርቷል። ገዢ አለ። ገዢው ገንዘብ የለውም እንጂ መግዛት ማለት ጫማ ፈላጊ አለ። የጫማ ማምረቻ መሳሪያዎች አሉ። ግን ደግሞ እነዛ የጫማ ማምረቻ መሳሪያዎች ጫማ አምርተው ያ ጫማ ወደ ካፒታል መቀየር ስለማይችል እነዛ ፋብሪካዎች ስራ ትተው ይቀመጣሉ ማለት ነው። ጉድ ኤግዛምፕል አሁን ለምሳሌ እኛ ሀገር የሪል ስቴት ማርኬቱ ነው። ሪል ስቴት ተመረተ ግን ሰው የመግዛት አቅምም ደግሞ በዛው ልክ እየተዳከመ ስለመጣ አት ሰም ፖይንት ገዢና ሪል ስቴቱ መገናኘት አልቻሉ። ነገር ግን ቤቱ ኦልሬዲ አለ፣ የሚገዛ ሰው ቤት የሚፈልግ ብዙ ሰው አለ። ነገር ግን ያ ቤት ተሽጦ ወደ ካፒታል መለወጥ ስለማይችል በሁለቱ መሀል ቅራኔ ስላለ ክራይሲስ ይፈጠራል ማለት ነው። ከዛ በኋላ ያው ብዙ ካፒታሊስቶች ይከስራሉ፣ የሪል ስቴት እንትኖች ይከስራሉ። ሪል ስቴት ላይ የሚኖር ክራይሲስ ደግሞ ኖት ጀስት ሪል ስቴት ላይ ብቻ የሚቀር ባንኪንግ ሲስተሙ ላይ ክራይሲስ ይፈጥራል፣ ኮንስትራክሽን ላይ ክራይሲስ ይፈጥራል ወዘተ። ይሄ ክራይሲስ ሞመንትስ ኦፍ ክሬቲቭ ዲስትራክሽን ይላቸዋል ጆሴፍ ሹምተር የሚባል አንድ ኢኮኖሚስት ማለት ነው። በዚህ ክራይሲስ ጊዜ 2 ፖቴንሻሊቲስ ይፈጠራሉ። የመጀመሪያው ፖቴንሻሊቲ ቅድም እንዳልኩት ትልቅ ግድግዳ አለ ቢትዊን ለምሳሌ ጫማዎች በአባንዳንስ የተመረቱ ጫማዎች እና ጫማ በሚፈልጉ ሰዎች ማለት ትልቅ ግድግዳ አለ። ያ ግድግዳ ምንድነው? ኒድ ቱ እነዛ ጫማዎች ሽጦ ወደ እንትን የመለወጥ ኒድ፣ ወደ ካፒታል የመለወጥ ኒድ። እሱ አንደኛው ያንን ግድግዳ ላይክ እና ማርክስ ምንድነው የሚሉት? ያንን ግድግዳ ወርኪንግ ክላሱ ኦርጋናይዝ ያደርግና ያፈርሰዋል፣ እንደ ሶሻሊስት የሆነ ሲስተምን ያመጣል። የመጀመሪያው ፖቴንሻሊቲ ያ ነው። ሁለተኛው ፖቴንሻሊቲ ደግሞ ካፒታል ራሱን ሪኢንቨንት ያደርጋል ማለት ነው። ቴክኖሎጂካሊ ራሱን ሪኢንቨንት ያደርጋል፣ ኦርጋናይዜሽናሊ ራሱን ሪኢንቨንት ያደርጋል እና ደግሞ አት ዘ ሴም ታይም ክሬቲቭ ዲስትራክሽን ነው ያለው። ክሬቲቪቲው እንዳለ ሆኖ ደግሞ የተወሰኑ ፋብሪካዎች ዲስትሮይ ይደረጋሉ፣ የተወሰኑ ካፒታሊስቶች እንዲከስሩ ይደረጋሉ። እነዛ የከሰሩ ካፒታሊስቶች የነበራቸውን ፋብሪካዎች ያልከሰሩ ካፒታሊስቶች ይገዙታል። ስለዚህ ሴንትራላይዝም ራሱን ያደርጋል ማለት ነው።
ሴንትራላይዝ አደረገ ማለት ደግሞ ፕሮዳክሽን ሞር ኤንድ ሞር ሶሻል ሆነ ማለት ነው። ለምሳሌ ድሮ የተለያዩ ካፒታሊስቶች ትንንሽ የካፒታሊስቶች በየቦታው ኦር ደግሞ ሪል ስቴት ማርኬቱን እንበል 10-20 ሪል ስቴት ዴቨሎፐሮች እዚህም እዛም ሪል ስቴት የሚሰሩ ከነበሩ ካፒታሊስት ክራይሲስ እነዛን ሪል ስቴት ፕሮዲውሰሮች ከጨዋታ በሚያስወጣበት ጊዜ አቅም ያላቸው ዴቨሎፐሮች የነዛን ሪል ስቴት ዴቨሎፐሮች ወይንም ደግሞ የከሰሩትን ሪል ስቴት ዴቨሎፐሮች ቤት ምናምን የሚገዙት እነሱ ናቸው። ሴንትራላይዝ ያደርጋል ማለት ነው። ድሮ 10 የነበረው አሁን 2 አያት ጊፍት እና ኦቪድ ምናምን ይቀራሉ ማለት ነው። የሪል ስቴት የማምረት ሂደት ሶሻላይዝድ ይደረጋል። ነገር ግን በተወሰኑ ሰዎች እጅ ውስጥ እየገባ ይመጣል ወይም ኮንሰንትሬት እያደረገ ይመጣል ማለት ነው። ትሩ ዲስ ፖቴንሻሊቲስ ነው ሶሻሊዝምን የምንፈልገው ማለት ነው። እና ትሩ ዲስ ፖቴንሻሊቲስም ነው ሶሻሊዝም ሀፕን አርጎም የሚያውቀው። ብሮድሊ ትንሽ ይሄ በ20ኛው ክፍለ ዘመን ካፒታሊዝም እንዴት ዲቨሎፕ እንዳደረገ ትንሽ በኤግዛምፕል መልኩ የሚሆንና ከዛ 21ኛው ክፍለ ዘመን ላይ እንዴት ወርክ ሊያደርግ እንደሚችል እናየዋለን። የመጀመሪያው በ3 ዌቭ ከፍለን እናየዋለን።